ሁለተኛውን ክፍል እነሆ። ደናደሩ ማማጥፍ ወርክ እግዚአብሔር ይመስገን። ፈልጊዎት ነበር። እስኪ ከጀርባ ይዞር በልልኝ። ፀሐይዋን እኮ እየከለልከኝ። ይቅርታ ፈልጊዎት ነበር ማማጥፋ። ለምን ፈለከኝ? በቅድሚያ ይቅርታ ለመጠየቅ ነው። ለምኑ? ትላንት ቤቢሹን ይዘው ሲሄዱ እንጥሏን ሊያስቆርጡ ነው ብለን ስለተራበሽንና ያለ ምክንያት ስላስከፋኖት። ተው ግድ የለም። ባጎረስኩ እጄን ተነከስኩ አልኩት። ወላጆቿን ልርዳ ብዬ አብልቼ አጠጥቼ ሽንቷን ጠርጌ አዝዬ በዞርኩ ልክ እንደበደለ ሰው በራፏ ላይ ስንደርስ ላንቃዋን ታላቅቅብኛለች። በጣም ይቅርታ ያድርጉልን ማማጥፋ። ሕፃናት ምኑን ታውቋለች ብለው ነው። እኛም ያው ልጆች ሆነን ብናጠፋ መክረው ገስጸው ቢያርሙን ይችላሉ። ጽድቁ ቀርቶብኛሉ። የሰው ልጅ ምን ጊዜም የሰው ነው እባክህ። አለማወቅ ልጅነት ነው። ከወለድ ወዲያ ልጅነት አለ እንዴ? አለመብሰል ይሆናል። አይ እወቅ ያለው በ40 ቀኑ ያውቃል ይባላል። በ40 ዓመት ወዳጅና ጠላትህን መለየቱ ምን ነው የጠፋ? ማማ ነገሩ እንኳን 40 አልሞላኝም። የኔ ልጅ እድሜ እኮ ባይነግሩትም የሚናገርበት መንገድ አለው። ሽበቴን ብለው ከሆነ ብስጭት ነው። እርግጥ የኖርክበት ሀገር ምቾቱ ትንሽ ልጅ አስመስሎ። ለመሆኑ ስንት ዓመት ይሆናል? 38ኛ ዓመቴን ጨረስኩ ባለፈው ሐምሌ። ነፍሱን ይማረውና የበኩር ልጄም እድሜ ቢሰጠው ባለፈው ሐምሌ 38ኛ ዓመቱ ይደፍን ነበር። I'm very sorry ማማ። ለዚሁ ነው ታዲያ የፈለከኝ? አይ አይደለም፣ ለቁም ነገር ነው። እስካሁን ያወራ ነው ምን መሆኑ ነው? አይ የሥራ ጉዳይ ማለቴ ነው እኮ። ንገረኛ ልስማው። ይኸውልዎት ልጆን ባህሩን በዚህ አቅራቢያ የሚገኙትን ጎረቤቶቹን ስብሰባ ሊጠሩልኝ ይችላሉ? ምን ሆኑ ብዬ ልጄ? እንደው በአጠቃላይ የምንነጋገረው ጉዳይ አለ ብለው ይሰብስቡልኝ እባክዎ። ጉዳዩ ምን እንደሆነ እኔው ራሴ ያስረዳቸዋለሁ። እኔ የቤተሰቡን አባላትና ተከራዮችን ሰብስቤ የማወያይበት ስብሰባ በዓመት አንዴ የህዳር ሚካኤል ዕለት አደርጋለሁ። በዚያ ስብሰባ አጠቃላይ ስለ ቤትና ግቢ አያያዝ፣ ስለ ግቢው ሰላም፣ ስለ ጉርብትናና ዝምድና የመሳሰሉትን ጉዳዮች እንነጋገራለን። ይሄ አንተ የምትለው ጉዳይ በዛው በአጠቃላይ የግቢው ስብሰባ ላይ መቅረብ አይችልም? አይችልም? ለምን? አስቸኳይ ነው። ከዛሬ ማታ ማለፍ የለበትም። ታዲያ ድንገት መጥቶ ሱሪ ባንገት አለ እንዴ? ማማ ሳሉል ሳላድር ሰው ማግኘት አለብኝ። እንዴ በደህና ነው? ግን በደህና ነው አልኩት እኮ። ሁላችንንም ይመለከታል። ምን ነው ቤቱ ልትለቅ አስበሃል እንዴ? ኧረ በጭራሽ አልለቅም። ካልሞት ወይ ጠቅልዬ አሜሪካ ካልገባሁ አልለቅም። እኔ አከራይዋ ልቀቅ ካልኩ ግን ትለቃለህ። እሱማ ያው ቤቱ አይደል? አይ ጸባይህ እስካማረ አንተም ቤት ነው። እሺ እግዚአብሔር ያክብርልኝ። ጸባይን አሳምራለሁ። እንደው አሁን ያልኩትን ስብሰባ አይጠሩልኝም ማማጥፋ። ባልወልዳችሁም ልጆቼ ናችሁ፣ የችግራችሁን ጠይቁኝ አላሉ? እርሶ እያሉ የት ልሂድ? እባክዎ ያለ ዛሬ አስቸግሬዎት አላውቅም አይደል? ቆይ እስቲ ምን ነው? ምን ቸግሮሃል? እኔ እናትህን ነው ሰው መሰብሰብ ያስፈልገው? አይደለም፣ ድምፅ ለማሰባሰብ ፈልጌ ነው። አረ ምረጡኝ ነው? አረ ነገሩ ሌላ ነው ማማጥፍ ወርቅ፣ የሥራ ጉዳይ ነው። እንዳልኩህ ዛሬ ለአንተ ጉዳይ ስብሰባ በጠራ እኔ ከምጠራው ስብሰባ ጋር ይምታታና መደናገርን ይፈጥራል። እኔ በግሌ መገኘት እችላለሁ። የብሌንም እዳው ገብስ ነው። ጓደኞችሽንም ጥሪ ብዬ ብላ ትጠራለች። ባህሩም ሳይወጣ ይነገረው። እሱ መግቢያና መውጫው አይታወቅም መቼም። ገብሬንም ደውዬ ጠራዋለሁ። እሱ እንኳን እፈልግሃለሁ ና ብዬው ለዚህ ቤት ጣብር ግፍ የሚል ወዳጃችን ነው። ሌላ ታዲያ ማን ይምጣ? ይበቃል። በቃ ማታ ይሁና። ዛሬ በዛሬ እንዴ ጥድፊያው ምንድን ነው? ሰዓቱስ ከ12 ሰዓት ጀምሮ ልበላቸው? አይ እንኳን ጀምሮ ብለዋቸው እቅጩን 12ንም ቢሉ ሰው በጊዜ የመምጣት ችግር አለበት። እዚህ ሀገር ሽበቴን ካበዛው ምክንያት አንዱ ይሄ ቀጠሮ አለማክበር ነው። ፈሪጥ ብላችሁ ይዛችሁታል መቼም። ይሄ ቀጠሮ አይከበርም የሚል ወግ የራሱ ጉዳይ ከሆነ ለምን ሰው ቀጠሮ አያከብርም?
ስትቀጣጠሩ ጉዳዩን የጋራ ማድረግ ነው እንጂ የምን ንግግር ማጣፈጥ ነው። በል 12 ሰዓት አናቱ ላይ እያልኩ ሰበስብልሃለሁ። እሺ ብቻ አታርዝመው፣ አጠር ይበል ወሬው። እሺ በደረቁም አይሁን ምናምን አፍ ላይ ሳያደርጉ ደግሞ ወሬ ደስ አይል። ችግር የለውም። ብድር ከፋይ አድርገኝ። እድሜ ይስጠን። ለማንኛውም አንተ እዚህ ሱቅ በር ላይ ቁጭ ብለህ የምትውልበትን ምክንያት የሰፈሩ ሰው እየተነጋገረበት እንደሆነ ግን ሰምተሃል? የትኛው ጊዜ እሰማለሁ ብለሽ ነው? እኔ እንደሆነ ከዚህ ርቄ አላውቅም። ትንሽ አታፍርም ግን ጠቢው? ለምን አፍራለሁ? ዝም ብሎ የሴት አይን እያዩ መዋል ደስ አይልም። እስኪ ዞር እንኳን ብለና። ዛሬማ እኮ እዚሁ እንደተቀመጥክ ሳር ሊበቅልብህ። ደህና ነሽ ግን አንቺ? አንተ እያለህ ምን ደህንነት አለ? እና ሰፈሩ እያወራ ነው የምትይ? እኔም ያስፈራኝ አንድ ቀን እማዬ ጆሮ የገባለት የሚፈላው ጉድ ነው። ጆሮ ለባለቤቱ ባዳ ነው እባክሽ። በንዴት ሱቁን ትዘጋውና አንተም እግረን ሰብስበህ ቤት ትቀመጣለህ። አንቺስ ምን ይውጥሽ? ከትምህርት አልሆነልሽ፣ ከስራሽም ሳትሆን ተመልካችን ትዳርም ማጥሽ ምን ትሆኛለሽ? እንደፈረደብኝ አንተን አገባለሁ። ጉድጓድ ግባና። አይገርምም? ቅር ሲለኝ የነበረው ይሄ ነው። ዛሬ ለካ ሳትሰድቢ ነው የዋልሽው። ወሬኛ ቢግ ብራዘር መጣ። አንተ ከዚህ ልጅ ጋር ቀልዳቁ። እሱ ከድህነት ጋር ግብ ያዘ መራራ ልጅ ነው። ብልጭ ብሎበት እግርን ቀልጥሞ ያሳርፍህና እዛው ቤት ዶሮ ጠባቂው ነው ትቀራታለህ። ደህና ዋላችሁ? ሰላም ባህሩ። ዛሬ ማታ ስላለው የኃይሉ ፕሮግራም ማየ ነግረሃለች? ኃይሉ ራሱ ነግሮኛል። አሁን በጊዜ መጣሁትም ለዙ ብዬ ነው። ምን የምን ፕሮግራም ያልሽ? አይ ወዲህ ነው፣ የቤተሰብ ጉዳይ ነው። ቤተሰብ መሆናችን አይቀርም ባክ። ምን ነበር ስጭኝ ያልከው? ጠቢቡ ማስቲካ ነው? ምንም አልፈልኩም። እሺ በሉ ግን ስራ ስሩ። ጥሩ አይደለም። አምሮ ራሱ ካላሰቡበት ካልሰሩበት ግሪስ እንዳላገኘ ብረት ነው ይዝጋል። እና ስሩ። እሺ አትቆሙ። ግቢ እባክሽ ቢግ ብራዘር አትቆሚ። ግቢና ድንጋይ ሽፍልኝ። እኛ በእንደዚህ አይነት ስራ አልተፈጠርንም። ጠቢቡ ቦዘኔ ምን ሆነሃል አንተ? ተይ እባክሽ። እንደውም ትንሽ ቢቆይ ነው እጄ ላይ ሰበብ ነበር የሚሆነው። ምን አባቱ ነው የሚያናፋው ግን? ቤተሰብ ነኝ ይላል። አፍረም የሰራተኛችሁ ልጅ አልነበረም? አናውቀውም። አንተ ልጅ እንደዚህ ስትል እማዬ እንዳትሰማ። በባህሩና ባጥሬ ቀልድ የለም ስትል ሰምተሃል አታውቅም? እናሳያችኋለን። ከልጅ ባልና ከሰራተኛ ልጅ የቱ በዝምድና እንደሚቀር እናሳያችኋለን። ኧረ በእናትህ አንተ ልጅ። ይልቅ የምን ፕሮግራም ነው ያልሽው? ምን አገባ? ለጠቅላላ እውቀት ያክል ይሄኛም ቤት የተከራየውን ኃይሉን ታውቀው የለ? ለስራ ጉዳይ ነው ብሎ ጎረቤት ጓደኛ ጥሩልኝ ብሏል አሉ። እና አንቺ ማንን ጠራሽ? ደግሞ እኔ ማን ጠራለሁ? ጓደኛ የለኝ ምን የለኝ። እኔ ጓደኛሽ አይደለሁም? ማን አደረገ? የት ነው ጥሪው? ሂልተን ሸራተን? እኛው ቤት እዚሁ ነው ቤት። እና ስንት ሰዓት ነው የምንመጣው? 12 ነው። አዎ እመጣለሁ። ወይ አልቀርም እመጣለሁ። እንዴ ማን ጠርቶ? ደግሞስ ማን ነኝ ብለህ? ብረት መዝጊያ የሚሆን አማች ስነ ስርዓት ይኑርህ እሺ። እንደውም ከወዲሁ በደንብ መተዋወቅ ሳይሻል አይቀርም። ከማዘርጋ በግባባ እኮ ያንቺን ፈቃደኝነት ሳያስፈልግ እጅሽን በእጅ ይስጡ። ምን እጅ አለ? በአሁኑ ጊዜ እንኳን ለጋብቻ ጉዳይ ለማስፈጸም ባዶ እጅ ቢሄዱ ይሆናል። አውሮፓና አሜሪካ ያሉት ወንድምና እህቶቼ ለዚህ ካልሆኑልኝ ለመቼ ይሆኑልኛል? አንዳንዴ ዝም ብዬ ሳይ ግርም ምን እንደምትለኝ ነግሬሃለሁ። ነግረሽኛል። እኔ ደግሞ ፍቅር ሳይሆን አይቀርም በጊዜ ተመርመሪው ብዬሻለሁ። ውይ ጠቢብዬ አለህ እንዴ? ማን ጠርቶ መጣ? ከባህሩ ጋር ስናወራ ሰማ። እንደው እናትህ ለመሆኑ ደህና ናት? ደህና ናት፣ ሰላም ነው። ባለፈው የጋሽ ደምሴ ተስካር ላይ አላየኋትም። ምን ነው ጤና አይደለችም? ኧረ ደህና ናት። ለምን እንደቀረች አላውቅም። በእውነት መቅረት አልነበረባትም። እጠይቃታለሁ።
በዚህ ካልተጠያየቅን ታዲያ እንዴት ይሆናል? አንድ አጥር እየተጋራን እኮ መታየት ጠፋ። መታየት ጠፋ። ምን ይደረግ ብለህ ነው? ሰው ጣለ። እናንተ ተሻላችሁ እኮ ጠቢብዬ። ወይዬ ማማ ጥፍዬ፣ እናንተ እንደ ሌሎቹ ልጆች እንዳትሆኑ ተጠያየቁ። አረ እኔ እጠይቃለሁ እኮ ማማ፣ እጠይቃለሁ። ምን ነው? ትንሽ ነን። እኔ እኮ አልሰማም። ማን ይነግረኛል? ማን ታመመ? እኔ የኔ አባት አመመ። ትንሽ ነው። ያቺ አስሟና ነገ መጥቼ እጠይቃለሁ። አስሙን አልቻለም። ሐኪም ሰፈር ቀይር ቢለውም እኮ አልሰማለ። ሰፈሩማ እንዴት ይለቀቃል? የሚያስይዘው ፍቅር እኮ ልቀቅም ቢሉት አይለቅም። እውነት ብለሃል። የዚህ ሰፈር አድባር አንዴ ከያዘች አትለቅ። በተጫዋች እኔም ሰው እስኪሰባሰብ አንድ ስልክ ደውዬ ልምጣ። ገብሬን እንድትመጣ ብዬው አረፈደ። ምን ያገኝቶት ይሆን? የት ሄዳሉ ማማ ጥፎ? መጣ። ገብሬን ታውቂው የለ? የኛን ወዳጅ። አዎ ጋሽ ገብሬ ጠርቼው ነበር። ቆየ ልደውልለት ብዬ ነው። መጣ። ቡናሽን እየቆላሽ ቆየ። አንቺ ምን አባሽ እንደዛ የምትቆነጥጪ? ዋይ ብዬ ልጮህልሽ ነበር። እሺ ታዲያ ምን ያስቀባጥርሃል? አየሽ በአንዴ እንዴት እንደተግባባኝ። እሳቸው እኮ እኔን ከፈቀዱ ይቆዩ። አፍን ዝጋሽ። ምንም አልናገርም ብለህ እንደዛ ለምነ ከመጣ በኋላ አንድ ነገር ትናገርና እንጣላለን። ውጪ መሆንን በምን አሰባችሁት? እኔ እኮ በረደኝና ጋቢ ደርቤ መጣሁ። ለሱ ብዬ እኮ ነው እሳት ማቀጣጥለው። እንደ ካምፋየር ነገር ላዘጋጅ። የውጭ በር ይኳኳል። ምህረት በር ነው። እኔ ወደሱ ደውላለሁ። እዚህ በር ላይ ነኝ ይለኛል። አይ ገብሬ። ልጅቷም ተኝታለች። የተጠራውም ሰው መጥቷል። እንግዲህ ቡናችንን እንጠጣን እናውራ። እንደምን አመሻችሁ። መስገን እኔ ሰዓት ላይ ቀልድ አላውቅም ነበር። እዚህ አንዱ አማላጅ ነኝ ብሎ ይዞኝ እንዴት እንላቀቅ? ልጅ አይሉ እናንተ የፈረንጅ ሀገር ሰዎች እንደኛ ጊዜ ላይ ትዕግስት የላችሁም። ሽማግሌ ነው ብለህ ይቅር በለኝ። አይ ምንም አይደለም፣ ለምጄዋለሁ። ምህረት ቡናሽ እየተቆላ ነው። መጀመሪያ እራት እንብላ እንዳላችሁ ግን የተጠራንበትን ጎን ለጎን እየተጫወትን ቢሆን አይሻልም? ይደርሳል። ተጫወቱ። እየመሸ እንጂ እየነጋ የሚሄድ መሰለህ እንዴ? ገብሬ እኮ ቤቱ ሩቅ ነው። የተፈለግንበትን ጉዳይ በጊዜ አሰማንና ወደ ጉዳያችን ነው። ምን አለ ዘመድ ቤት ነው ያለ ነው እንዴ? የመሸበት አታሳድሩም እንዴ? ምን ከፍቶን አልጋ እንደሆነ ሞልቷል እኮ። ይሄን ስለምናውቅ አይደለም እኛስ አምሽተው ሲቀጥሩንም የምንታዘዘው። አረጀህ እንዴ ገብሬ? ምን ነው ወሬ ያበዛ። የተጠራ ነው ለቁም ነገር ነው ብዬ ነግሬ። ቁም ነገራችንን በጊዜ ጨርሰን ወደ ሞቀ ቤታችን እንግባ እንጂ ብርድ ላይ እሳት እያነደዱ መጠበስ ምንም የሚሉት ፈሊጥ ነው። አይ ጥፌ እንደው ምን ላድርግሽ? ቁም ነገረኛ እኮ ነሽ እንዴ። ባህሩ ምን ነው አሞሃል እንዴ? ጋቢ የተከናነብከው በደህና ነው? ደህና ነኝ፣ በርዶኝ ነው። ታዲያ ለዚህ መብላት ነው? ሆድ ከሞላ ብርድ አለ መሰለህ እንዴ? እየበሉ እየጠጡ የተረፈውን ነው ማስቀመጥ። አሁን እራት አቀርባለሁ። ኃይሉ ግን የተፈለጋችሁበትን ነገር ያስረዳችኋል። በል ጀምር። እሺ በቅድሚያ ጥሬን አክብራችሁ ስለመጣችሁ አመሰግናለሁ። የተፈለግነው ለምንድን ነው? የፈለኳችሁ ለስራ ነው ባልኩት መሰረት እንግዲህ የእናንተን ትብብር ፈልጌ ነው። የምንችለው ከሆነ ምን ችግር አለ ብለህ ነው። ብቻ አንተ ለክፍያው በርታ። አይ ጋሽ ገብሬ፣ እኔ እንግዲህ አሜሪካ ለ12 ዓመት ስኖር ብዙ ገንዘብ ብዙ ዘመድ አፍርቻለሁ። ዘመድ ሲበዛ ውሃ በዛ እንደሚባለው ዘመድ ብዙ ጠላው ቀጭና ነው የሚባለው። ያው ዘመድ ብዙ ካለ ሁሉንም መርዳት አለ ማለቴ ነው። ታዲያ እኔ ሁሉንም ስረዳ ኖሬ አሁን ላይ እኔን በሐሳብ የሚረዳኝ እንኳን ፈልጌ አጥቻለሁ። እውነት በጣም የሚያሳዝን ነገር ነው። ሰው ተለውጧል። የራሱ ጥቅም ሲኖርበት ብቻ ሆኗል ሰው የሚተባበረው። አሁን ቁም ነገሩን አትናገርም? ዘመድ መርዳት ባንተ አልተጀመረም። እሺ ቁም ነገሩ ምን መሰላችሁ? አሜሪካ 12 ዓመት ተቀመጥኩና ሀገሬ ገብቼ አንድ ነገር ብሰራ አልኩኝ። አሁን ላወራችሁ የፈለኩትን የሥራ ሐሳብ አመጣው።
ከዚህ ሀገር አብራክ የወጣው እንደመሆኔ እንዳልኳችሁ ፈጠራዬን መጀመሪያ የራሴ ህዝብ እንዲጠቀምበት ፈለግኩ እና የተለያዩ ድርጅቶችን አናገርኩ። አረ እንደው የነገርህ ሁሉ መጨበጥ አልቻለም። እንደው ፍሬ ነገሩን ብቻ ንገረን። ስሞትን ብርድ ላይ ነው እኮ ያለ ነው። በዛ ላይ እኮ ጨለማ ነው። ልመጣበት ነው። የፈጠራ ስራዬ እዚህ ሀገር ተመርቶ ሊሸጥ ስለሆነ ዓላማውን በተለያየ መልኩ እንዲረዱኝ ያቀረብኩላቸው ባለሀብቶች የፈጠራ ስራውን አዋጭነት እንድናውቅ የገበያ ጥናት ቢጤ ሰርተህ አምጣሉኝ። አሁን ከናንተ የምፈልገው ስራዬ በጣም ጠቃሚና ተፈላጊ እንደሆነ ምስክር እንድትሆኑኝ፣ ቢመረት ልንገዛው እንችላለን ብላችሁ ቃል እንድትገቡልኝ ነው። ባጭሩ ድምጻችሁን ስጡኝ ነው የምለው። እንደ ጓደኛ እንደ ጎረቤትነት ለምናችኋለሁ። ስራዬ ብለሃል። ፈጠራዬ ያልከውም ነገር አልገባኝም። የፕሮጀክቱ ስም አልጋ ባልጋ ነው የሚባለው። አልጋ ባልጋ አልጋ ባልጋ ሆነ ሲባል እንግዲህ ቀለለ፣ ተመቻቸ፣ ተደላደለ፣ ብቻ በአጠቃላይ ጥሩ ነገር ነው። እንዴ ቆይ እስቲ ምን ቸግሮ እንድንረዳህ እንደፈለግ እኔም አልገባኝም። ሐሳቡ እናንተ እንደምትሉት አይደለም። አልጋ ባልጋ ፕሮጀክትን ኢትዮጵያን በአጭር ጊዜ አልጋ ባልጋ እናድርጋታለን ከሚል ሐሳብ የመነጨ ነው እና የምን ዙሪያ ጥምጥም መዞር ነው። ኃይሉ አዲስ አይነት የአልጋ ሐሳብ አምጥቷል። የሚመረተውም የሚሸጠውም አልጋ ነው። አልጋ 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 አዎ አልጋ መተኛ አልጋ። ታዲያ መተኛ አልጋ ምን ፈጠራ ነው? ሁላችንም ተኝተን የምናድረው አልጋ ላይ አይደለም እንዴ? ነው አንተም እንደ ፈረንጆቹ ዛፍ ላይ ነው የምታድሩት ልትለን ነው? ሐሳቡን ያስጨረስነው አልመሰለኝ። ጨርሳ? አልጨረስኩም። እሺ አጠር አድርገን ግልጽ አድርገህ አስረዳ። የተሰበሰብነው ያው በተለያየ እድሜ የትምህርትና የአስተሳሰብ ክልል ውስጥ እንደምንገኝ ከግምት አስገብተህ አየሩ እንደሚቀዘቅዝም እያሰብክ ያው እሺ አልጋው ሁላችንም እንደምናውቀው አይነት አልጋ አይደለም፣ ተጣጣፊ ነው። ኧረ ተጣጣፊ አልጋ እናውቃለን። አዎ ግን ይሄኛው አልጋ ልክ እንደ የእጅ ሻንጣ ሳምሶናይት አይነት የምትያዝ እና ማንም በቀላሉ ሊያንቀሳቅሳት የምትችል ቅልል ቅልጥፍ ያለች ዋጋዋም የህዝቡን ኪስ የማይጎዳ እንደኛ ተከራይ ለሆኑና ጠባብ ቤት ላላቸው ሰዎች በጣም ጥሩ ነው። ለኮንዶሚኒየም የጋራ መኖሪያ ቤት ነዋሪዎችም ተስማሚ ነው። ቀን ጥፍጥፍ አድርገው ያስቀምጧታል፣ ማታ ደግሞ ዘርጋ አድርገው መተኛት ብቻ። አዎ ለጉዞም ትሆናለች። ሰው ቤት ሲሄዱ የራስን አልጋ ይዘው ቢሄዱስ ምን አለበት? ሁሉ ጊዜ መጓጓዝ፣ ሁሉ ጊዜ ቤት መልቀቅ ነው በለን። እሺ እንደው ጉዳይ ሰማ የለም። አንዳንዴ መንገድ እየሄዱ ፀሐይ ቢያደክመን አልጋችንን ዘርጋ አድርገን አረፍ ብለን መጓዝ እንችላለን። መንገድ ላይ ኧረ ምሳሌውን እኮ ነው ያልኩት። እንደው ሰውን ሁሉ ጎዳና ዳር ያደርገዋለሁ በለና። በጣም ይገርማል። አልጋው ጥሩ እሺ ይሁን፣ ግን ይሄ መንገድ ላይ ይተኛ ያልከው ነገር የሚያስኬድ አይመስለኝም። እኔ በበኩሌ በተለይ ለሴቱ እንኳን አልጋችንን ይዘን መንገድ ላይ ተጋልጠን ተኝተን የብረት በር ባለው ቤት ውስጥ እኮ ተቆልፈንም ከደፋሪዎች አላመለጥ። ለመሆኑ አልጋው ተጣጣፊስ ፍራሽ አለው? ዲዛይኑ ይኸውላችሁ ወረቀት ላይ ጨርሼዋለሁ። ፍራሽ ላልከው መልስ የሚሰጥ ነው። ቆይ ኃይሉ ቆይ ወረቀትህን አቆየውና እኛ የተፈለግነው ለምን ነበር? አሁን ማይሙት ተናግረው ያልገባን እንደው በስዕል ሊገባን ነው። አልጋው ቢመረት ልንገዛው የምንችለው ጥሩ ምርት ነው ብላችሁ እንድታረጋግጡልኝ ብቻ ነው። እንዳልኳችሁ ስፖንሰሮቹ አልጋው ተፈላጊ መሆን አለመሆኑ በቅድሚያ ማወቅ ይፈልጋሉ። ብቻ ቀብዱንም ከወዲሁ ስጡኝ እንዳትለን። ያለ መግዛት መብታችሁ ነው፣ ግን ድጋፋችሁን ብቻ ብትሰጡ የሚያመርቱት አምርተው ለሚገዛ ይሸጡታል። እና ዋሹ ነው የምትለን? ሐሳቡ አንጀቴ ሳይገባ የማልገዛውን ዕቃ እገዛለሁ ብዬ በኋላ በስተርጅና ባለዳ ልታረገኝ ነው? እኔ እኮ ግዙኝ አላልኩም፣ ፈርሙልኝ ነው እኮ ያልኩት። ኋላ ፈርመሻል ብለህ አሻራዬን ይዛ የሙጥኝ ብትል አይደለም የቃቃ ነው ብል ማን ያምነኛል? ቆይ ግድ የለም የቃቃ ፈረምን እንበል፣ እኛ ምን እንጠቀማለን? ትብብር ነው እንዴ? ተባበሩኝ እኮ ነው የምላችሁ። የለም ግድ የለም፣ አንተ ከጠቀመ እንተባበራለን። ግድ የለም። እሺ እግዚአብሔር ያክብርልኝ፣ ብድር ምላሽ ያርገኝ። በእውነት ይኸውልህ እኔ ለመተባበር ዝግጁ ነኝ። እንዳልከው ይሄ ያመርትልኛል ያልከው ድርጅት እንዲያመርተው ከሆነ ምን ቸገረኝ? እግዚአብሔር ረድቶ ይሄ አልጋ ያልከው ከተመረተ በኋላ
ኮሚሽን እየከፈልከኝ ለአንዳንድ ገዢዎች ላሻሽጭልህ እችላለሁ። በተረፈ ቢመረት ተቃውሞ የለኝም። ገንዘብ አምጣት በለኝ እንጂ ይገዛዋለሁ። ይመረት ማለት እኔንም አይቸግረኝም። ይህንኑ ነው የምፈልገው። በጣም አመሰግናለሁ። እኔ በበኩሌ ተሰርቶ ሰው ተኝቶበት ካላየሁ አላምንም። እኔ ግን በደንብ በስፋት እንድታስረዳኝና ከዚህም ባለፈ የምንረዳዳው ነገር ካለ ብንማከር ደስ ይለኛል። እኔም ደስ ይለኛል። እኔ ደግሞ ልግባና በደሃ አልጋ ላይ ጎኔ ላሳር። ደግሞ ለየትኛው እድሜ ነው አልጋ ታጣፊ ተዘርጊ እያልኩ ቅራቀንቦ የምሰበስበው? ከዚችው ጋር እድሜና ጤና ይስጠኝ እናቴ። ቡናውስ በዚህ ሰዓት ቡና ጠጥቼ አፍጥጬ ልደር? እናንተው ጠጡት እንዴ። ሁላችሁም ወዴት ነው የምትነዙት እንዴ? የተዘጋጀው ራትስ? እኔ ራት አልበላም። እንኳን በልቼ ሳልበላ ሙፍረቱን አልቻልኩትም። እርሶስ ጋሽ ገብሬ? ምን ነው በዚህ እድሜ ደግሞ ጾም ታስፈርሱኝ? ገና ስገባ ጀምሮ ሲሸተኝ እኮ እጥፍ የምነው ዛሬ ዝም አለች በግቢዋ ስጋ ሲንጨረጨር ብዬ ነበር። ምን ላድርግ? ቤቴን ማከራየት ለግድግዳና ወለሉ ደህንነት መጨነቅ እንጂ ያከራየኋቸውን ሰዎች ይሄን በላችሁ ያንን ተዋችሁ እያልኩ ምን አነታረከኝ? ጠቢቡ ስሞትልህ። እኔ በጊዜ ማስተካከልን በልቼ መንጋጋዬን አመኘ። ሁሉ የተጠበሰው ታዲያ ለማን ነው? የቀረው ባህር ነው። ቅድም ጋሽ ገብሬ ሆድ ባዶ ሲሆን ነው የሚበርደው አላሉም? በርዶታል፣ ይብላበት። ስማ ባህሩ፣ እንግዲህ ይሄንን ጮማ ንፋ። አንተ ውሻ! ኧረ አንተ ውሻ! እንዴ ጋሽ ገብሬ ኃይሉ ዝም ብለህ አተውም እንዴ? ልቀቀው፣ ልቀቅ እንጂ ተው። አይዛችሁ ሳቱ ላይ ትወድቃላችሁ። አንተ አተውም እንዴ? አንተ ልቀቅ። እስኪ እናቱንና ሂድ ባለጌ። እናቱን አደረገች ምስኪን ደሃ ለራሷ አርፋ ከተኛችበት ለምን የምትቀሰቅሳለህ? ታይም እንዴት እንዲያደረገኝ ገገማ። እሱ ከምንድን ነው አክሽ የተሰራው? አንስቶ ከንፈሬ ድርግም ያደርግልኛል። እንጂንዛቸው እስካሁን ከንፈሬ ከኔ ጋር ያለ አልመሰለኝም። አንተ ሳትለውም ነበር እጅ በሱ ጨብጧል። ለነገሩ ይበል በጣም አፋበዛ። እሰይ ታውሱ ቀልድ ያውቅም ብያስጠንቅቀሃል ነበር። ደምቷል እኮ አንቺ። አፌን እንኳን መክፈት አቃተኝ እኮ። ዛሬ መቼም የሚገርም ቀን ነው እንጂ ጎረቤቶቻችሁ ግን ጤነኞች ናቸው? ያስብላል። አልጋ ፈጠር ይላል እንዴ? ደግሞ ስጋ ብልቱ ፊርማ ልሰብስብ ማለቱ ስለሽ ከአሜሪካ ድረስ መጥቶ አልጋ ማመርቱ ደስ አይልም። እኛ መተኛ አጣናልን እንዴ? እስኪ ሱፐርማርኬት ነገር ወይ ሆቴል አይከፍትም? አረ በኮንስትራክሽን በሪል ስቴት ኢንቨስትመንት ቢሰማራስ? አበባ ያመርትም ከፈለገ አያፍርም። አፉን ሞልቶ አልጋ ሲል የሚሰራው ካጣስ ብሩ ለኛ ይሰጠናል። አረ ከፈለገ ባንክ ቢከተው ስንትና ስንት ይወልድለት ነበር። ሰው አያውቅብኝም ካለም ቆፍሮ መቅበር ይችላል። ሌቦ ቆፍረ ልትወስድ ምን ነው? ከንፈር ያላስቃለኝ። አንተ ደምቷል እኮ። አዎ ስስቅበትማ ባሰብኝ። በቃ መሳቅ አቁማ። አታስቂኛ። ወይኔ ጉዴ! አልኮል ነገር ቀብቼ ፕላስተር አድርግልኝ። ሌላ ነው መድኃኒቱ። ምንድነው? እማማ እኮ የሆነ ነገር አለ። አረ መድኃኒቱ በእጅሽ ነው። በኔች እዚህ ሱቅ አለ። አንድ ጊዜ ብትስሚኝ እኮ ሰይጣን ይሳምህ። እሺ ሰይጣንማ ባህሩ ነው። በቦክስ ሳምኝ እኮ። ሂጅልኝ ወደዛ። በቃ ሱቁን መዝጋቴ ነው። መሽቷል። በእናትሽ ትንሽ። አረ ዞር በልልኝ። ገዢ በሌለበት አፌን ከፍቼ አምሻለሁ እንዴ? እኔ ልግዛሽሽ የፈለግሽው። አንተ ማስቲካ ነው፣ ሌላ ምን ትገዛኛለህ? ማስቲካማ ምኑን አኘኩት? ማንጋጭ ላይም በቦክስ አውልቆ አንዳች ነገር ያውልቀው። ባይሆን ራት ጋብዥ። እዛ ስጋ ብላ ስትባል አልዘነጥክም? በል ዞር ብላ ከመስኮቱ ላይ ሱቁን ልዝጋበት። ራት አብረን እንብላ። ዛሬ አይሆንም፣ መሽቷል። እሺ መቼ? አንድ ቀን እግዚአብሔር ያለለት። እግዚአብሔር ሁሌ ይላል። በእናትሽ በዚህ ቀን በይ። ስራ ፈት እንኳን ራት በልቼ እንዲሁም ውፍረቱን አልቻልኩትም። ደህና ደር